ያብርሽ ራስ በዘረጋኸው ወጥመድ እኮ ነው አንተ ራስ ጥልፍልፍልፍ ብለህ መውጣት ያቃተክ። እግዚአብሔርን ራስ የዘረጋኸው መረብ ራስ ጠለፈ። ለሌላ ሰው ያዘጋጀኸው ለራስ ሆነ። አየካ። እሺ ይሶ ኒካም ማስበሃል እንዴ? እሱንም ማስበሃል እንዴ አላለም? አይ አብርሽ እና ታዲያ ምን እንዲያስብ ነው የጠበቀው? እንግዲህ ጓደኛሞች ከሆኑ ፍቅረኛሞች መሆናቸው አይቀርም። ፍቅረኛሞች ደግሞ ከሆኑ ኒካ ማድረጋቸው አይቀርም። ራስህን የሆነ እኔ ካንቺ በላይ እንትን እላለሁ ብለሃል። እስቲ አሳየን ደግሞ ሰሞኑ ማን እንዴት ምን እንደምታመጡ አናቅም። የእናንተ ነገር እንግዲህ የብዙ የእህት ወንድሞቻችን የብዙ ባለትዳር ቤት በእናንተ ምክንያት በጣም ብዙ ችግር ውስጥ እየገባ ነው። ከቻላችሁ ከችግር ማለት ይሄ ከእንደዚህ አይነት ነገር ወጥታችሁ ሌላ ጥሩ ነገር ብታሳዩን ደስ ይለናል። ካልቻላችሁ ደግሞ አሁን እንዳለችው ሩታ ከአንተ ጋር ያለው ነገር ጨርሻለሁ ብለሃለች። ጨርሳለች። በቃ ኦልሬዲ አታስጨንቃት። ልጅቷ የራሷን ህይወት ትኑርበት እና አንተም የራስህ የምትለውን ያው ከነዛ ከአንዱ ከሁለት ናቸው ከሶስቱ አንዱን አምጥተህ ደግሞ ነገ ሰርፕራይዝ አድርገን እንግዲህ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የማዳም ቅመሞች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አብርሃም አብርሽ ራስ በዘረጋኸው ወጥመድ እኮ ነው አንተ ራስ ጥልፍልፍልፍ ብለህ መውጣት ያቃተክ። እግዚአብሔርን ራስ የዘረጋኸው መረብ ራስ ጠለፈ። ለሌላ ሰው ያዘጋጀኸው ለራስ ሆነ። አየካ ወዴት እያመራችሁ እንደሆነ ይኸው አሁን ግልጽ ሆነልህ። ገባክ? ሲጀመር ከመጀመሪያ ጀምሮ እንደዚህ አይነት ነገር ውስጥ እንደዚህ አይነት ንትርክ ውስጥ ለምን ገባክ? ሲቀጥል እዛው በቃ እንትን እንዳላችሁ ከሁለት ቀን ከሶስት ቀን በኋላ እኮ አይ ይሄ ነገር ጥሩ አይደለም ብላችሁ ነገሮችን መፍታት ትችሉ ነበረ። በዚህ ዙሪያ ደግሞ ሩታ በጣም ብዙ ለምንሃለች፣ ብዙ ነገር ስታደርግ ነበረ። አንተ ነበር ከልብ ተሰምቶ ከያን ሁላ ሴት ከግራ ከቀኝ ሲከቡክ በቃ አሪፍ ነገር አሪፍ ሙድ ላይ ያለክ መስሎክ ይሄው ሆይ ብለው ይሄው እውነትም እንዳለችው ሩታ ዛሬ ብቻህን የቀረኸው ሩታ ሳትሆን አንተ ነህ። ግን በጣም ደስ የሚለው ፓርት ደግሞ አንተ ከራስ ላይ ከደረሰብህ ነገር ላይ አሁን ለምሳሌ አንተ ጋር የነበሩ ሴቶች ነበሩ፣ ዛሬ ላይ የሉም። የህይወት ሩታ እንዳጋጥማት ብለህ ከሆነ አሁን እንደዚህ የምትላት ነገ ይሄን ሰው አታገኙም፣ ነገ ይሄን ሰው ከጎንሽ አይሆንም ስትል ያን ህይወት እንዳንተ እንዳትሆን ብለህ ከሆነ ጥሩ ተማሪ ነህ ማለት ነው። እውነቴን ነው። ትምህርት ቶሎ ይገባሃል ማለት ነው እንደዛ ከሆነ እንጂ ልጅቷ እኮ በቃ የራሴ ህይወት ነው ይሄ ብለሃለች እኮ በቃ እሷ እኮ ኦልሬዲ ጨርሳለች። ካናዳ ከልጁ ጋር ልትሄድ ነው አይደል እንዴ? በቃ ተዋት። ምንድን ነው ሙጭጭ አልክባት? እሳ በቃ ያን ሁላ ጊዜ ስትለምን ያን ሁላ ጊዜ እንደዛ ብቻዋን ስታስለቅሳት እንደዛ ጨርቋን አስጥለህ ስታሳብዳት ምን መስሎህ ነበረ? ይሄ ነገር ይመጣል ብላ አላሰብክም ነበረ ነው ወይስ ምንድን ነው አሁን ላይ የተፈጠረው ነገር ምንድን ነው? የምሬን ነው። እውነት ነው። ለካ ይሄ አባባል ወንዶች የጣሉትን ነገር ሲያነሱባቸው በጣም በቃ እንትን ይላሉ የሚባለው ነገር እውነት ነው ማለት ነው። አሁን እየተፈጠረ ያለው አንተ ጋር እሱ ነው እንጂ የምር አሁን ሩታን ወዳ ግን እኔ ዝም ብዬ ስረዳት ሩታ አሁንም የምትወድህ ነገር ይመስለኛል። ማለት ወደፊት ምናልባት ወደፊት ከአንተ ጋር ልትሆን ትችላለች ብዬ አስባለሁ። አሁን የሚሆን ያለው ነገር ሩታ ለሱ ብለሽ ነው ስትገፊኝ ስትላት አይደለም ትላለች ደጋግማ ማለት ነው። ምናልባት አንዳንድ ነገሮች ብቻ ያው እንትን ስትሉ የምታደርገው ነገር የሆነ እንትን ያላት ይመስላል። ግን ድንገት ነው እሱ ምን እንጃ። ምናልባት ሊሳካልህ ይችላል። ግን የሁላ ነገር የሁላ ጥፋት የራስ ጥፋት ነው እንጂ የሩታ ጥፋት አይደለም። አንተ ነህ ሩታ ላይ የሁላ በደል የሁላ ነገር ያረክባት አንተ ነህ። እስቲ የትኛዋ ሴት ናት ወንድ ልጅ ባል የምትለውን ሰው ሄዶ ሌላ ሴት ይዞ መጥቶ አንቺ ከፈለግሽ እዛ ሁኚ እኔ ራት ብቻ ጋብዣት ልትሄድ ነው? ሲጀመር እንዴት ነው ያንተ ያልሆነች ሴት ሚስትህን ቤት አስቀምጣ አንተ ሌላ ሴት ይዘህ መጥተህ እራት ምትጋብዛት? ተነጋግራችሁ ምናምን ቢሆን ኦኬ ችግር የለውም። በቃ እንግዳ ናት። አንተ ይዘኸው የመጣኸው እንግዳ ለሷም እንግዳ ስለሆነ ታስተናግዳታለች። ግን አንተ እሷ ሳሎን ቁጭ ብላ አንተ ሌላ ክላስ ገብታችሁ
እራት ጋብዣት ነው የምትሄደው ምናምን ብላ በጣም በቃ ይሆናል አይደለ ሞራሏን ይሁንረ በስማ በጣም እጅግ በጣም ነው የጎዳት የእውነት። አሁን ምናልባት ኦዲየንስ ውስጥ ማለት እንደዚህ በእንትኖቹ ፊት ይቅርታ ጠይቀሃል ነገሩ ዛሬ ይቅርታ ነው ያልካት። ያው ስላለፈው ነገር ይቅርታ ነው ያልካት። ይቅርታ ጠይቀሃታል፣ ግን እሷ አልፈለገችም። እንግዲህ ምንም ማድረግ አይቻልም። እውነቴን ነው ካደረክባት ነገር ከሆነው ነገር አንጻር ይሄም ሲያንስክ ነው። አንተ እግዚአብሔርን ገና ታብዳለህ። እውነቴን ነው የምልህ በጣም ብዙ ነገር ስላረካት ማለት ነው። ኤክስኪውዝ ማድረግ ኖርማል ነው፣ ምንም ማለት አልነበረም። አሁን እንትን ብትልህ ማለት ነው። ግን ያው በቃ እሷ የምታስበው ያ ነገር ይመስለኛል። እንደዛ የተጫወትክባት እንደዛ ያረካት ከግራና ከቀኝ ይዘህ መተህ አንዴ ጽጌን አንዴ ፍቅርን ይዘህ መተህ የተጫወክባት ነገር ያ ነገር ነው። አሁን እሷ በጣም እንትን ያላት ይመስለኛል ብቻ ሳይሆን እንዳውም እኮ ሩታ በጣም እጅግ በጣም ጎበዝ ጀግና ስለሆነች ነው እንጂ የአንድ ሴት ልጅ እንደዚህ አይነት ነገር ተፈጽሞባት እንደዚህ አይነት በደል ደርሶባት እኔ እንጃ መቼም ይቅርታ ታደርጋለች ብዬ አላስብም። ያለው ነገር ቶሎ እንትን ትላለች እንጂ ይቅርታ ታደርጋለች ብዬ አላስብም። ስለዚህ በዚህ መልክ ራሱ ስትፈልጋት ደውለህላት ነይ ላግኝሽ ስትላት እንኳ መታ እንደዚህ ስታገኝ ምናምን ድንገት የሆነ ነገር ይኖራታል ብዬ አስባለሁ። ውስጧ ላይ ስላንተ የሆነ ነገር አስባለች ብዬ አስባለሁ። ማለት አስባለች ስለ እንግዲህ ጥሩም ይሁን መጥፎም ይሁን ብቻ ጥሩም መጥፎም ሳይሆን በእርግጥ የትኛውን ቤት የሆነ ግጭት ሊኖር ይችላል። በዚህ ልክ ተጋድኖ የሚወጣ ነገር ባይኖርም እንደዚህ እንደናንተ አደባባይ ላይ የሚወጣ አንተ ባይሆንም የትኛውን ቤት ችግር አለ። ግን ችግራችሁን ቶሎ ፈታችሁ ወደ ገደለው ገብታችሁ ቢሆን ኖሮ እስካሁን ድረስ እንደዚህ አይነት ችግር ውስጥ አገቡም ነበረ። ግን አሁን የእናንተ በጣም ገዘፈ፣ በጣም ማለት ነው። እውነት በጣም በቃ ማሰሪያ የሌለው ነገር ነው የሆነው። ስለዚህ እድልህን ሞክር አልልህም። ብቻ ግን ደግሞ አንተ ራሱ አሁን አልፈጠንክም። 1 ወር ጠበካት፣ 2 ወር 3 ወር አልጠበካትም እኮ። ሰው ስንት ዓመት እኮ ለሚወደው ለሚያፈቅረው ሰው እኮ ስንት ዓመት ጊዜውን ሰጥቶ ስንት ዓመት እኮ ይታገሳል። አንተ የእውነት አሁን እንደምትለው ከወደድካት ለምን አትታገሳት? ለምን አታያት? አሁን ከአንዳንድ ከዚህ በኋላ እኔ ኦልሬዲ በቃ ጨርሻለሁ፣ እሷን እንትን ነበር ማየት የምፈልግ ምናምን። አሁንም እኮ አንተ ለሩታ ብለህ ሳይሆን ኦዲየንሶችህን በቃ አስመሳይ ነው። እውነት ለማስመሰል ነው እንጂ እሷ ለእሷ ብለህ ከሆነ እኮ እስከ ወዲያኛው ድረስ መታገስ የለብህም። ታዲያ በአንድና በሁለት ቀን እንደዚህ አሁን ነገ በሌላ ቪዲዮ እመጣለሁ ማለት ሌላ ሴት ይዘህ ትመጣለህ። እርግጠኛ ሆኜ ነው የምናገረው። ሌላ ሰው ይዘህ ልትመጣ ነው። ሌላ ሰው ልታስተዋውቀን ነው። ወይ ከምናውቃቸው አንዷ ልትሆን ትችላለች፣ ወይ ደግሞ ሌላ አዲስ ሰው ይዘህ ልትመጣ ነው ማለት ነው። ግን ይሄ ለምን ይሆናል ነው? አሁን አንተ 1 ወር 2 ወር 3 ወር 4 ወር መታገስ አቅቶክ ነው? ምን ችግር አለ? አትታገሳትም? ደጋግማ አትጠይቃትም? ደጋግማ ይቅርታ አትላትም? ምን ችግር አለ? አሁን አንተ እኮ በቃ ቶሎ የሆነ አመታት እንደለፋ ሰው በቃ እኔ አሁን ካሁን በኋላ በሌላ እንትን ነው የምመጣው ምናምን ስትል ሌላ ሰውን ነው በቃ ከሌላ ሰው ጋር ነው ወይ ደግሞ በሌላም ነገር ሌላ ቪዲዮም አዝናኝ ምናምን ብለሃል። እንደዛ አይነት ነገር እኔ እንጃ። እሱን ግን አልጠብቅም። እኔ እርግጠኛ ሆኜ ነው የምናገረው ከሌላውን ሴት ጋር ልትመጣ ነው ብዬ ነው የማስበው። ይሄ ከሚሆን ግን ለምን አትታገሳትም ነው? ታግሰሃት ለምን እሷ እስከ መጨረሻ እስከ ጥግ ድረስ ለምን እንትናትን ለምን ትፈጥራለህ? አሁን እሷ እውነትም እንዳልከው ከሆነ ፈተናም ሊሆን ፈተና ሳይሆን በቃ ብድሯም ልትመልስ አስባ ሊሆን ይችላል። ምናልባት ነው ላይሆንም ይችላል። ግን ለምን አትታገሳትም ነው? ድጋሚ እኮ እሷን ወደ ሌላ ነገር ወደ ሌላ እንትን እየገፋፋሃት እኮ ነው። ቢሆን እንኳ ለአንተ እንኳ ቦታ ኖሯት ይቅርታ ለማድረግ እንኳ ብትሞክር እኮ አሁን ነገ አንተ ከሌላ ሰው ጋር ከመጣ የባሰ ነገሮች ይባባሳሉ። የባሰ ሌላ ጸብ ነው እንጂ የሚፈጠረው እኮ ከሌላ ሰው ጋር አየሁት ብላ መቼም ነገ አይ አብርሽ በቃ ይቅርታ ብላ ትልሃለች ብዬ አላስብም። ምን እንጂ ለማንኛውም እግዚአብሔር ሰላሙን ፍቅሩን ያድላችሁ ነው የምለው። ባባይ